እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ አስጠንቁሎም የሚያስቸግሩን አልቆን እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ወንዶቹን ደግሞ ይዘው ክርስቲያን ወንዶቹን ደግሞ ይዘው መስጂድ በመግባት ነው የተከላከሉላቸው። በእስራኤል ጦር ውስጥ ራስን ማጥፋትና በጭንቀት ህመም የሚጠቁ ወታደሮች ቁጥር መጨመሩን ሮይተርስ ዛሬ ይዞት የወጣው መረጃ አመላክቷል። ምግብ መስራት አልችልም፣ ሻይ ራሱ ማፍላት አልችልም ነበር። የመጀመሪያ ጊዜ አስታውሳለሁ። ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲት ሆናል ይባላል። አስጠንቁሎም የሚያስቸግሩን አልገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲት ሆናል ይባላል። አስጠንቁሎም የሚያስቸግሩን አልቆን ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላል። በቃ የመውረዳችን ምልክት ማለት ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድነው በደሉ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምመን አልፈጠርንም ገና። እንግዲህ ዚር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምመን የለም። እኔ ምን ተጋፍተውት ነው ይሄን ያደረኩት? የኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። በእስራኤል ጦር ውስጥ ራስን ማጥፋትና በጭንቀት ህመም የሚጠቁ ወታደሮች ቁጥር መጨመሩን ሮይተርስ ዛሬ ይዞት የወጣው መረጃ አመላክቷል። እንደ መረጃው ከሆነም በጭንቀት የተነሳ ከወታደራዊ አባልነታቸው የተገለሉ በተጨማሪነትም በንጹሃን ላይ ጉዳት ሲደርስ ሲመለከቱ የነበሩ ወታደሮች ራሳቸውን የማጥፋት ቁጥር እየጨመረ መምጣቱን ጥናቱ አመላክቷል። ይህንኑ ተከትሎም የህክምና ክትትልና ድጋፍ በተለይም ደግሞ በጭንቀት እየተጎዱ ላሉት እየተሰጣቸው እንደሚገኝ መረጃዎች አመላክተዋል። በሌላ መረጃ ደግሞ ህንድ የምታስተዳድረው ካሽሚር ውስጥ ከሰሞኑ የተሰማ አንድ መረጃ በርካቶችን አስገርሟል። በሂንዶች የሚደገፍ አንድ ሜዲካል ኮሌጅ አለ። እዚህ ሜዲካል ኮሌጅ ውስጥ ለ2026 ዓመት አልፈው የገቡ ተማሪዎች በአብዛኛው ሙስሊሞች መሆናቸውን ተከትሎም እነዚሁ የቀኝ ክንፍ የሂንዱ እምነት ተከታይ ብሔርተኞች በአጠቃላይ ካምፓሱ እንዲዘጋ ጥሪ አቅርበዋል። ዋነኛ ምክንያታቸው እኛ በምንደግፈው ተቋም ውስጥ እምነታቸው ሙስሊሞች የሆኑ ተማሪዎች ገብተው መማር የለባቸውም በማለት ጥላቻን በማስፋፋት የተነሳ እንደሆነ ተሰምቷል። እንደዚህ አይነትና ሌሎች አዳዲስ መረጃዎች ቶሎ እንዲደርሳችሁ ከፈለጋችሁም ባዮ ላይ የቴሌግራም ቻናል ሊንክ አለም፣ ዳጉ ጆርናል ይላል። እሱ እንድትቀላቀሉ ጋብዛችኋለሁ። ያው ስለ እንደዚህ አይነት ኢማሞች ማንም ስለማይነግራችሁ ነው ልንገራችሁ ብዬ ነው። ከጀርባ የምታዩቸው የናይጄሪያ ኢማም አቡበከር አብዱላህ የሚባሉ ናይጄሪያ ውስጥ ያሉ ኢማም ናቸው። ታሪካቸው ምንድነው እንደዚህ በጣም ያስወራላቸው የሚለው ልንገራችሁ። ከሁለት ቀን በፊት በ90 ዓመታቸው ህይወታቸው አልፏል። 2018 ላይ እንደ አውሮፓውያን አቆጣጠር 2018 ላይ በሁለት ትራይቦች መካከል ሁሌ ግጭት አለ ናይጄሪያ ውስጥ የታወቀ ነው። ፉላኒ የሚባል ትራይብ አለ። ሄርደር ናቸው፣ ምንድነው ይሄ ዘላኖች ናቸው። ደን ደግሞ አግሪካልቸር የሚሰራ ደግሞ ሌላ ትራይብ አለና በሪሶርስ በግጦሽ መሬት ሁሌ ጸብ አለና እስካሁን ድረስ የቀጠለና እስካሁን ያልቆመ ጸብ ነው። ኤኒዌይ 2018 ላይ ይህ ጸብ እንደገና አገርሽቶ በነበረ ሰዓት ከሄርደሮቹ ታጣቂዎች 300 የሚሆኑ ታጣቂዎች ያኛውን ትራይብ ይሄ አግሪካልቸር እርሻ የሚሰራውን ትራይብ
ሞስትሊ ክርስቲያን የሆኑ ትራይቦችን ጋር በነበረ በሪሶርስ የተነሳ ጸብ ምክንያት እነዚህ የአግሪካልቸር ይሰሩ የነበሩ ትራይቦች ወደ 262 የሚሆኑት ሸሽተው ወደነ ኢማም አቡበከር አብዱላሂ ሰፈር ይመጣሉ። ኢማም አቡበከር አብዱላሂ ሙሉ አካባቢያቸው እሳቸው መሆኑ አካባቢያቸው ሙስሊሞች ናቸው። ሶ እነዚህ ኢማም አቡበከር አብዱላሂ እነዚህን 262 የሚሆኑ ናይጄሪያውያን ክርስቲያኖችን ተቀብለው ሴቶቹንና ህፃናቶቹን ራሳቸው ቤት እንዲሁም ደግሞ ሙስሊሙ ወንዶቹን ደግሞ ይዘው ክርስቲያን ወንዶቹን ደግሞ ይዘው መስጂድ በመግባት ነው የተከላከሉላቸው። እነዚህ 300 የሚሆኑ ታጣቂዎች ተከትለዋቸው እነዚህ የሸሹ ሰዎችን ተከትለዋቸው የመጡ ቢሆንም መጥተው መስጂዱን ከበው ስጡን አሳልፋችሁ ስጡን ብለው ሪኩዌስት ያደረጉ ቢሆንም ኢማም አቡበከር አብዱላሂ አይሆንም ብለው ሰዎቹ እንዲመለሱ አድርገዋል። ሰዎቹ መስጂዱንና ኢማሙን አክብረው ጥቃቱን ትተው ተመልሰዋል ማለት ነው። በዚህም 262 ሰው ሴቭ በማድረጋቸው በናይጄሪያ ሂሮ ይባሉ ነበር። ኢማም አቡበከር አብዱላሂ ከሁለት ቀን በፊት በ90 ዓመታቸው ህይወታቸው አልፏል ማለት ነው። ኢማም አቡበከር አብዱላሂ እንግዲህ ይህንን እንዲያደርጉ ያደረጋቸው ሃይማኖታቸው ነው፣ እስልምና ነው። ቁርአን ላይ በግልጽ እንደሚያስቀምጠው መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ የምትለዋን አያ የቁርአን አያ ስለሚከተሉ ሃይማኖታቸውን የሚከተሉ ሰው በመሆናቸው ነው። አንድን ነፍስ አጥፍታ የሌላን ሰው ነፍስ አጥፍታ ሞት ፍርደኛ ሆና ካልሆነ በስተቀር እንዲሁም ደግሞ ወይም ደግሞ ሌላ ሞት የሚያስፈርድባት አይነት ምድር ላይ ያበላሸችው ነገር ሳይኖር ያቺን ነፍስ አንዲትን ነፍስ መግደል ሙሉ ዓለምን ፈከአነማ ቀተለ ናሰ ጀሚዓ ሙሉ ዓለም ላይ ያለን ህዝብ በሙሉ እንደገደለ ነው። ወመን አሕያሃ ያቺን አንድ ነፍስ ደግሞ ህይወቷን ያተረፈ ደግሞ ፈከአነማ አሕያ ናሰ ጀሚዓ የዓለምን ህዝብ በሙሉ ህይወት እንዳተረፈ ነው የሚለውን የቁርአን ፕሪንሲፕል ተከትለው እንግዲህ አንድ ነፍስ አይደለም 262 ነፍስ ሴቭ ማድረግ ችለዋል። ሪጋርድለስ ኦፍ ዴር ሪሊጅን ምንም እንኳን እነዛ ሰዎች ክርስቲያን ቢሆኑም ወስደው መስጂድ ውስጥ አስገብተው ነው እሳቸው ውጭ ሆነው ሲከላከሉላቸው የነበረው። ይህ የእስልምና ፕሪንሲፕል ነው። ሃይማኖታቸውን ነው የተገበሩት። በዚህም እንግዲህ ናይጄሪያ ላይ ሂሮ ሆነው ነበር። ከሁለት ቀን በፊት ህይወታቸው አልፏል። ስለ እንደዚህ አይነት ሂሮ ኢማሞች ማንም አይነግራችሁም። ስለዚህ እኔ ልንገራችሁ ሜንስትሪም ሚዲያው ስለማይነግራችሁ ብዬ ነው። ማሰላ የቱርኩ ፕሬዝዳንት ኤርዶጋን ኢስላማዊ አርት ኤግዚቢሽን ነበር። ያን ፕሮግራም ላይ ታድመው ነበር። ታዲያ እዛም ላይ ፕሮግራሙን የከፈቱት በቁርአን ቨርሶች ቃላቶች ነበረ። እስኪ እሱን ልጋብዛችሁና እንመለሳለን። ረቢ ሽራህ ሊ ሰድሪ ወየስር ሊ እምሪ ዋህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ رب قد آتيتني من الملك وعلمتني من تأويل الأحاديث رب زدني علما وفهما وألحقني بالصالحين. ተርኪው ፕሬዝዳንት ረሲፕ ጠይብ ኤርዶጋን ቁርአንን ሲቀሩ ይህ ለመጀመሪያ ጊዜያቸው አይደለም። ባይሆን ይህ አዲስ መሆኑ ተከትሎ ነው ሶሻል ሚዲያ ላይ በደንብ ቫይራል እየወጣ የሚገኘው ማለት ነው። የተርኪው ፕሬዝዳንት ኤርዶጋን ኢስላማዊ ማንነቷን ቱርክ እንድታገኝ በጣም እየጣሩ ይገኛሉ። ከአታቱርክ በኋላ እንግዲህ ማንነቷን ኢስላማዊ ማንነቷን የሴኩላሪዝም ተብሎ ካጣች በኋላ እንደገና ወደዛ ማንነቷ ላይ መለስ ከፍተኛ ጥረት እየተደረገ ይገኛል። ከዚህ ጋር በተያያዘ መድረሳዎች፣ መስጊዶቹ ምናምን የተገነቡ ተማሪዎች በደንብ እንዲማሩ ኢስላማዊ ሴታቸውን መልሰው እንዲያገኙ በጣም እየጣሩ ነው የሚገኙት። ይህንንም ደግሞ እንግዲህ እሳቸውም ተግባር እያደረጉ ብዙ ነገሮች ላይ ቁርአን በማስቀደም እንግዲህ ይታዩ ይገኛሉ ማለት ነው። እንግዲህ ይሄን ንገራችሁ ብዬ ነው። ከቁርአን ከሱረቱ ጣሃ ከሱረቱ ዩሱፍ መጨረሻ አካባቢ ላይ ምናምን ተጠቅመዋሉ። ኢንቴንሽናል አላቅም ብቻ ግን ተቀላቅሏል አይደል ካልተሰብኩኝ ማለት ነው። እና ብቻ ግን ይሄን ስለወደድኩት አመጣሁላችሁ። መሪዎች በዚህ ልክ ፐርፎርም ሲያደርጉ ደስ ይላል ብዬ አስባለሁኝ። እንግዲህ ቪዲዮን በደንብ ላይ ሼር ፖስት አድርጉት። ይሄን ንገራችሁ ብዬ ነው። ሰላም አለይኩም መቻችሁ። እኔ ዱባይ እንደሄድኩኝ ከኔ ተሞክሮ ልንገራችሁ። የወሰደኝ አንድ አረብ ነው። ራሱ ቪዛ ላከልኝ፣ ራሱ አየር ትኬት፣ ራሱ ኢቃማ፣ ሁሉን ነገር አመቻችልኝ። ማንኛውም ሰው እየደከመ እንደሚሄደው አልሄድኩም ነበር። ምንም ስላላወጣሁኝ ምንም አይመስለኝም ነበር ለእኔ። ደክመው እንዳለፍተው ከየትም አምጥተው የሄዱ ሰዎች ግን ያውቁት ነበር። ለእኔ ምንም ስላልመሰለኝ አላስተማረኝም። ይሄ እዛ ሄጄ ቁጭ ነበር ያልኩት። ሰውየው ያበላኛል፣ ያጠጣኛል፣ በቃ ምንም አልሰራም ነበር፣ ቁጭ ብዬ ነበር። ብቻ አሰግራቸዋለሁ ማለት የራሱ ሰውየው መስጂድ አለው። ነገር ግን ዝም ብሎ ምግብ ነው የሚያበላኝ። ሲያየኝ ተንቀሳቅሼ በራሴ ስራ ፈልጌ ምናምን የምሰራ አይነት ሰው አይደለሁም፣ ሰነፍ ነው። ነገር ግን የመስራት አቅም እንዳለኝ አውቃለሁ። ከዚያ በኋላ ብርም ቢሰጠኝ ነበረ። ገና እንደሄድኩኝ 2000 ድርሃም ሰጠኝ። የዛሬ 6 ዓመት አስቡት። 2000 ድርሃም በጣም ብዙ ነው። 30 ሺህ ብር ማለት ነው በሰዓቱ። ማን ነው 60 ሺህ ብር ማለት ነው። ያንን ሰጠኝ። የለሁም በቃ በደስታ 60 ሺህ ብር ማለት ነው ትልቅ ነበር ይዛኔ።
ከዚያ በኋላ ቁጭ ማለት ይናየና በቃ እኔን መተው ወሰነ። ምክንያቱም በዚሁ ከቀጠለ እኔ አልነሳም፣ እዛው ተኝቼ የምቀር አይነት ሰው ነኝ። ሲተወኝ ግን የዛኔ ራሴ ላይ እንትን በምጥል ጊዜ ኃላፊነቴን ስለ ራሴ መውሰድ እንድጀምር ፈለገና እርግፍ አድርጎ ተወኝ። በጣም ነው የሚወደኝ፣ በጣም ነበር የሚወደኝ። ከዛ ቀጥታ ሄደና ውቃፍ አናገራቸው። ይሄ ልጅ እንድትፈትኑ ትፈልጋለሁኝ አላቸው። ተፈተንኩኝ፣ ወደ አለፍኩኝ ፈተናቸው። ከዛ ገባሁኝ። ምግብ መስራት አልችልም፣ ሻይ ራሱ ማፍላት አልችልም ነበር። የመጀመሪያ ጊዜ አስታውሳለሁኝ። ሻይ ቅጠሉ በጣም በስቱ መረር አለኝ ምናምን፣ ምንም አልችልም፣ ምንም ነገር በራሴ የምቆም ሰው አልነበርኩ። ከዛ በኋላ ገባሁኝ። እኔ ጋር መደወሉን አቋረጠ ሰውዬው። በጣም የሚወደኝ የነበረው የሚሳሳልኝ የነበረው በወር እየመጣ አይቶኝ ይሄዳል። በቃ ራስህን እንችላለን፣ ከዚህ በኋላ አልደውልልህም፣ አታገኘኝም፣ አላገኘህም ማለት። ኢራን የሞት ፍርድ የወሰነችበት የመጀመሪያው ሰው ያልኳችሁ ከሰሞኑ ከነበረው ከኢራን ተቃውሞ ጋር ተነስቶ ከታሰሩ ሰዎች የመጀመሪያውን የሞት ፍርድ የወሰነችበት ይህ ወጣት ነው። ሶልጣኒ ይባላል። የ26 ዓመት ወጣት ነው። እንግዲህ በዚህ ተቃውሞ ላይ ተሳትፋል፣ አስተባብረሃል በማለት እንግዲህ የመጀመሪያው የሞት ተቀጭ እንዲሆን ሆኗል። ሞቱንም ቅጣቱን የሚቀጣው በጃንዋሪ 14 ነበረ። ጃንዋሪ 14 ማለት ከትናንት ወዲያ ነው። ነገር ግን አሁን ላይ እንደተላለፈ ታውቋል ማለት ነው። ቤተሰቡ እንዳሳወቀው ከሆነ ሙሐረብ የሚባለውን ቅጣት ነው። ሙሐረብ ማለት እንግዲህ በሺዓ ሙስሊሞች ማለት ነው ቅጣት መሰረት የሞት ቅጣት ነው። እናም ክሱ ነው ደግሞ የሚያስቀው። ክሱ ምን እንደሆነ ታውቃላችሁ? ከፈጣሪ ጋር በመጋጨት በፈጣሪ ላይ ፈጣሪም በመውጋት የሚል ክስ ከሰው ነው እንግዲህ የሞት ቅጣት የወሰኑት ማለት ነው። የተለያዩ የአውሮፓና የአሜሪካ ሚዲያዎች ይህን ልጅ ላይ የተወሰነውን የሞት ቅጣት ሲኮንኑ ማለት ነው። የኢራን ባለስልጣናት ግን ማለት ነው በዚህ ላይ የወሰነው ውሳኔ እንግዲህ ህጋዊ ሰውነት ያለው ነው ሲሉ እንግዲህ አሳውቀዋል። እንዳልኳችሁ ቀኑ ተሸጋግሯል። ይህ ልጅ እንግዲህ ሞቱን እየጠበቀ ይገኛል። እውን ኢራን በዚህ ልጅ ላይ ያንን የሞት ፍርድ ተግባራዊ ታደርጋለች ወይስ በአሜሪካና በአውሮፓ ሚዲያዎች የተነሳ እንግዲህ ልትተወ ትችላለች? ሀሳቡን ለእናንተ ትቻለሁ። በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ።